ኢትዮጵያ ውስጥ ለዘመናት በፖለቲከኞችና ልሂቃን መካከል የሚስተዋሉ ልዩነቶች ጦር አማዛው ደም አፋሰው እስከ ዛሬም ድረስ የዘለቀ መሆኑን ያስረዳው የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬም ድረስ ያልተቀረፈ ያለውን አዙሪት ለማስወገድ ችግሮችን በውይይት ለይቶ ማስቀመጥ ይሻል ብለዋል። ዛሬ አዲስ አበባ ውስጥ በተጀመረው የፌዴራል ተቋማትና ማህበራት አጀንዳ የማሰባሰብ የምክክር መድረክ ላይ ተገኝተው ንግግር ያደረጉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ኮሚሽኑ ችግሮቹን ለመፍታት እስከ መጨረሻው እንደሚጥርም አስታውቀዋል። ኮሚሽኑ ይህንን የኢትዮጵያውያንን ህልም ቋጠሮ ለመፍታት ህዝባችንን ቀኝ እጁ አድርጎ ከበርካታ ባለድርሻ አካላት ጋር እየሰራ ነው። ይህ በዛሬው ዕለት የሚጀምረው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ ለኮሚሽናችን 14ኛው መድረክ ነው። ከዚሁ ለምክክር አጀንዳ ከማሰባሰብ አኳያ የትግራይ ክልልን በምክክር ሂደቱ እንዲሳተፍ ማድረግና ውጭ ሀገር ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ የሚቀሩት አበይት ስራዎች መሆኑን ያስረዳው ኮሚሽኑ መሳሪያ አንግቦ ዱር የገቡ ታጣቂዎች በሂደቱ አለመሳተፋቸውም በእጅጉ እንዳሳሰበውም አስረድቷል። የትግራይ ክልል በምክክር ሂደቱ ተካቶ በክልሉ የሚገኙ ውድ ኢትዮጵያውያን በሀገራቸው ጉዳይ ላይ ከሌሎች ወንድሞቻቸው ጋር እንዲመክሩ ሁኔታዎች እንዲመቻቹ የክልሉ ጊዜያዊ አስተዳደር፣ የፌዴራል መንግስት፣ የፖለቲካ ኃይሎች እንዲሁም በጉዳዩ ላይ አዎንታዊ ሚና ያላቸው ወገኖች ሁሉ ተገቢውን ጥረት እንዲያደርጉ መሳሪያ አንግበው ወደ ዱር የገቡ ታጣቂ እህት ወንድሞቻችን የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽናችንንና ሌሎችን ባለድርሻ አካላት የሚያሳስብ ጉዳይ ነው። ኮሚሽነር መስፍን አርአያ በተለይም የታጠቁ ወገኖችን በማስመልከት ባቀረቡት ጥሪ በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነጻ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛ መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። በዚህ ረገድ በትጥቅ ትግል ውስጥ ያሉ ወገኖች የራሳቸውን ኃላፊነት ለመወጣት በብርቱ እንዲያስቡበት እንዲሁም መንግስት ሁኔታዎችን ማመቻቸት ለምክክር ሂደቱ የሚቻለውን አስቻይ ሁኔታ ሁሉ በመፍጠር አባታዊ ሚናውን እንዲወጣ እየጠየቁ የኢትዮጵያ ሀገራዊ ምክክር ኮሚሽን ለጉዳዩ ልዩ ትኩረት በመስጠት በሕግ በተሰጠው ተግባርና ኃላፊነት ልክ የሚቻለውን ሁሉ ጥረት ለማድረግ ዝግጁ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። በሂደቱ ተሳታፊ ላልሆኑ ውስን ላሏቸው የፖለቲካ ድርጅቶችም የተሳተፉ ጥሪያቸውን አቅርበዋል። ሂደቱን አገባዶ ወደ ዋና ምክክር ጉባኤ ጫፍ ላይ እየደረሰ ያለው የኢትዮጵያ ምክክር ይበልጥ አካታችና አሳታፊ እንዲሆን ለችግሮቻችንን ዘላቂ መፍትሄ እንዲያስገኝ የእነዚህ ወገኖች ተሳትፎ የራሱ አስተዋጽኦ እንዳለው ኮሚሽናችን ያምናል። በመቀጠልም በተለያዩ ምክንያቶች የሀገራዊ ምክክር ሂደቱን ያልተቀላቀሉ እንዲሁም ተሳትፎ ሲያደርጉ ቆይተው ያቋረጡ የፖለቲካ ፓርቲዎችም ወደ ምክክሩ እንዲመጡ ኮሚሽኑ ጥሪውን እያቀረበ በሂደቱ ላለመካተት ከኮሚሽኑ አንጻር የሚያነሷቸው ምክንያቶች ካሉ ተቀራረበን በመመካከር ለመፍታት አሁንም በድጋሚ ለማረጋገጥ እወዳለሁ። የ3 ዓመታት የስራ ጊዜውን በማጠናቀቁ በቅርቡ በኢትዮጵያ ሕዝብ ተወካዮች ምክር ቤት የ1 ዓመት የስራ ጊዜ የተጨመረለት የኢትዮጵያ ሀገራዊ ምክክር ኮሚሽን አሁን በሚቀሩት የ10 ወራት ብቻ ዕድሜ የሀገራዊ ምክክር ጉባኤ መዳረሻ ላይ መሆኑን ያስረዳል። ዛሬ አዲስ አበባ ውስጥ የተጀመረው የሃይማኖትና ሲቪክ ተቋማት፣ የመንግስት ተወካዮች፣ ሚዲያ፣ የፖለቲካ ፓርቲዎች፣ የጸጥታና ደህንነት ተቋማት እንዲሁም ማህበራትና ታዋቂ ሰዎችን ያካተተው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ በአጠቃላይ 879 ተወካዮች በኩል እንደ ሀገር ለገጠሙ ችግሮች መንስኤ ናቸው የተባሉ ጉዳዮች በምክክር ተለይተው እስከ የፊታችን እሁድ እንዲቀርቡም ይጠበቃል ተብሏል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።